السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد، يقول الله في كتابه المبين: وذكر فإن الذكرى تنفع المؤمنين. الله سبحانه وتعالى قرآن لاي لنبي عليه الصلاة والسلام من إلى الجوال أستاوس فإن الذكرى ما استاوس تنفع المؤمنين لا أمانيوش أكامينش ما استاوس إلى الله سبحانه وتعالى. نبيهم عليه الصلاة والسلام حديث الجولاي الدين النصيحة دين بلو مالت من مكاكر نوالو نبي عليه الصلاة والسلام. قالوا لمن نو من مكرو تبلو سيتأيب نبي عليه الصلاة والسلام لله. قالوا لا الله نوالو نبي عليه الصلاة والسلام. ولكتابه انديوم دمو الله لا وردو قرآنه. ولرسوله انديوم دمو لملك تنيو من مكرالو نبي عليه الصلاة والسلام. سلازي زاري تنش لا وساتشو مفلقو سلا ጫትነው ዛሬ የሙስሊም አባቶቻችን አካላቸው የጎዳ የሙስሊም ወጣቶቻችን አካላቸውን ያዳከመ አእምሮአቸውን የጎዳ አቅላቸውን የቀነሰ ጊዜያቸውን ያባከነ ገንዘባቸውን ያባከነ ከአላህ Subhanahu Wa Ta'ala ያላቸውን ግንኙነት ያቋረጠ ለዒባዳ ትኩረት እንዳይሰጡ ለሸሪዓ ዕውቀት ትኩረት እንዳይሰጡ በዱንያም በዲንም ጉዳያቸው እንዲዘናጉ ያደረገ Allah Subhanahu Wa Ta'ala ወደ ተቆጣው ቦታ እንዲሄዱ ምክንያትና ሰበብ የሆነው ይህ ቅጠል ነው። Allah Subhanahu Wa Ta'ala ቁርአኑ ላይ ምን ይላል? ወኩሉ ወሽረቡ ይላል Allah Subhanahu Wa Ta'ala። ብሉ ጠጡ ወላ ትስሪፉ አታባክኑ ይላል። የተፈቀደላችሁን ነገር ብሉ ጠጡ፣ ነገር ግን እስራፍ እንዳታደርጉ ይላል Allah Subhanahu Wa Ta'ala። ኢነሁ ላ ዩሂቡል ሙስሪፊን። Allah Subhanahu Wa Ta'ala አባካኞችን አይወድምና ይላል። በሌላም የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ምን ይላል? ወላ ቱበዚር ተብዚራ ማባከንን እንዳታባከን ይላል Allah Subhanahu Wa Ta'ala። ኢነል ሙበዚሪና አባካኞች እኮ ካኑ ኢኽዋነ ሸያጢን አባካኞች እኮ የሰይጣን ጓዶች ናቸው ይላል። ወካነ ሸይጣኑ ሊረቢሂ ከፉራ ሰይጣን ደግሞ ለጌታው አስተባባይ ነውና ይላል Allah Subhanahu Wa Ta'ala። ነብዩም አለይሂ ሰላቱ ወሰላም የአላህን መልእክተኛ ሰማዋቸው ይላል። የቁል ሲሉ ሰማዋቸው የአላህ መልእክተኛ ኢነል ሐላል እኮ በይኑን ግልጽ ነው አሉ ነብዩ አለይሂ ሰላቱ ወሰላም። አላህ ሐላል ያደረጋቸው ነገራቶች ግልጽ የሆኑ ናቸው፣ የሚያጠራጥርና የሚያሻማ አይደለም አሉ ነብዩ አለይሂ ሰላቱ ወሰላም። ወኢነል ሐራማ በይኑን ሐራምም ደግሞ ግልጽ ነው አሉ ነብዩ አለይሂ ሰላቱ ወሰላም። አላህ በቁርአኑ ላይ በአላህ ላይ ማጋራት እንደሌለብን በአላህ Subhanahu Wa Ta'ala ያጋሩ ሰዎች ጀነትን ሐራም እንዳደረገባቸው ቁማር ሐራም እንደሆነ ዚና ሐራም እንደሆነ እንዲሁም ደግሞ ሌብነት ሐራም እንደሆነ ወለድ መብላት ሐራም እንደሆነ ፋህሻ የሆኑ ነገሮች አጠቃላይ ሐራም የሆኑ ነገሮችን አላህ Subhanahu Wa Ta'ala አውስቶ ገልጿልና ሐራምም ግልጽ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ወበይነሁማ ነገር ግን አሉ ነብዩ አለይሂ ሰላቱ ወሰላም በመካከላቸው ኡሙር ሙሽተቢሃት ተመሳሳይ የሆኑ ነገሮች አሉ ነብዩ አለይሂ ሰላቱ ወሰላም። ላ يعلمهن كثير من الناس አብዛኛው የሰው ልጅ አያቃቸውም ከሰው ልጅ አብዛኛው አያቃቸውም እነዚህ ነገሮች አሉ ነብዩ አለይሂ ሰላቱ ወሰላም። ሆኖም ግን ፈማን ይተቀሹበሃት አሉ ግራ የሚያጋቡ ነገሮች የተጠነቀቀ አሉ ነብዩ አለይሂ ሰላቱ ወሰላም። ፈቀድ ኢስተብራ ለዲኒሂ ለዲኑ ታማኝ ሆኗል፣ ለዲኑ አጥብቆ ይዟል አሉ ነብዩ አለይሂ ሰላቱ ወሰላም። ወዕርዲሂ እንደውም ደግሞ ክብሩንም ጠብቋል አሉ ነብዩ አለይሂ ሰላቱ ወሰላም። አላስፈላጊ የሆኑ ነገሮችን የሰው ልጅ ሲርቅ ዲኑንም ይጠብቃል፣ አልፎ ተርፎ ደግሞ ሰዎች ዘንድ ያለው የራሱ ክብር ይጠበቅለታል። አንድ ሰው ሲጋራ ሲያጨስ ሰዎች ዘንድ የሲጋራ ሱስ አለበት፣ በሲጋራ ሱስ የተጠመደ ነው ተብሎ ይወሰል። አንድ ሰው ሲጋራ ሲያጨስ ሲጋራ ከማጨስ ጥንቃቄ ሲያደርግ ግን ሰዎች በዛ ነገር ላይ አይተቹትም ተጠንቅቋልና። እንዲሁም ደግሞ አንድ ሰው ጫት ሲቅም ሰዎች ይተቹታል። ይህ ሰው እኮ ጫት እያኘከ ነው የሚውለው
ከጧት እስከ ማታ ጫት ይበላል፣ ጫት ይዞ በየቤቱ ይዞራል፣ ወይንም ደግሞ ጧት እስከ ማታ ጫት ላይ ቁጭ ብሎ ሺሻውን እያንቦቆቦቀ ነው የሚውለው። ይህ ሰው በጫት ሱስ የተጠመደ ሰው ነው፣ አባካኝ ነው፣ አቅሉም ናቂስ ነው። ሲቅምና ሳይቅም አመለካከቱና አስተሳሰቡ አንድ አይደለም። እንዲሁም ደግሞ ጫት አግኝቶ ቅሞ ስታገኙት ፈገግተኛ ነው፣ ይስቃል፣ ሰጪ ነው። እንዲሁም ደግሞ ሰጪ ይሆናል፣ ጥሩ ሰው ይሆናል። ጫት ከመቃሙ በፊት በጧቱ ክፍለ ጊዜ ካገኛችሁት ግን ተናዳጅ ነው፣ ተሳዳቢ ነው፣ ያዛጋል፣ ከሰው ጋር መግባባት አይችልም፣ ገንዘብም ሰደቃ አይሰጥም፣ ለኢባዳም ነሻጣ የለውም ተብሎ ሰዎች ዘንድ በተለያዩ ባህሪያት ይጠቀሳል። ነገር ግን አላስፈላጊ ከሆኑ ነገሮች የተጠነቀቀ ሰው ሰዎች ዘንድ የሚወሳው እሱ ጋር ባለው በጥሩ ባህሪ ነው እንጂ ተጨማሪ የሆነ እሱ ጋር የሌለን ነገር አምጥቶ ብዙ ጊዜ ሰዎች አያወሱትም፣ ስሙንም አያነሱትም። እንዲሁም ደግሞ በተለያየ ነገር የተጠመዱ ሰዎች በየመንደሩ ወሬ በማመላለስ የተጠመዱ ሰዎች ይህ ሰው እኮ ወረኛ ነው፣ ሰዎች ዘንድ ወሬን ያመላልሳል፣ ሰዎችን ያጣላል፣ አላስፈላጊ የሆኑ ነገሮችን ሰዎች ዘንድ ያሰራጫል፣ ምላሱ ረጅም ነው። እንዲሁም ደግሞ ሌባ ከሆነ እጁ ረጅም ነች፣ የሰዎችን ገንዘብ ይሰርቃል፣ እንደው ብትሰጠው እንኳን ገንዘብን አይመለስልህም፣ ታማኝ አይደለም፣ የእንትናንም ገንዘብ በልቷል፣ እንትናንም ዋሽቷል፣ እንትናንም አስዋሽቷል፣ እንትናንም እንዲህ አድርጓል ተብሎ በመጥፎ ነገር ይጠቀሳል። እንዲሁም ደግሞ ክብሩን የማይጠብቅና ካገኛት ሴት ጋር የሚስቅ ከሆነ ያለፉትን በሙሉ የሚላከፍ ከሆነ እሱ እኮ ለካፊ ነው፣ ተለካፊ ነው። ሴቶች ባለፈ ቁጥር ምላሱን ይሰነዝራል፣ አይኑን ይወረውራል ተብሎ እሱ ጋር ባለው መጥፎ ነገር ይወሳል። ስለዚህ መጥፎ የሆነ ነገርን የተጠነቀቀ ሰው አሉ ነብዩ አለይሂ ሰላቱ ወሰላም ፈቀድ ይስተብራ ለዲኒሂ ወዕርዲሂ አሉ፣ ለዲኑም ታማኝ ሆኗል፣ እንዲሁም ደግሞ ክብሩንም ጠብቋል አሉ የአላህ መልእክተኛ። እዚህ ጋር ላወሳችሁ የምፈልገው ወመን ወቃ ፊ ሹብሃት በሹብሃ በሆነ ነገር ግልጽ ባልሆነ ነገር የወደቀ ሰው አሉ ነብዩ አለይሂ ሰላቱ ወሰላም እኛ ሀገር ብዙ ጊዜ በየመስጊዱ በሄድንበት ቦታ ወይንም ደግሞ ዱዓ ነው ብሎ ተሰብስቦ ጫት የሚቅሙበት ቦታ ላይ ሲኬድ ይህ ጫት እኮ ነብዩ አለይሂ ሰላቱ ወሰላም አያቁትም፣ ሰሃቦችም አያቁትም፣ ተአቢዮችም አያቁትም፣ እንዲሁም ደግሞ የአራቱም መዝሀብ ባልተቤቶች ትላልቅ አይማዎችም አያቁትም፣ ከዚህ በፊት ቀደም የነበሩ ዓሊሞችም አያቁትም። ቁርአንም ላይ ጫት የዱዓ መሳሪያ ነው ተብሎ የተጠቀሰበት ቦታ የለም። ነብዩም አለይሂ ሰላቱ ወሰላም ጫት ወደ አላህ ያቃርባል፣ የዱዓ መሳሪያ ነው፣ እስቲንጃ ሳታደርጉ ውዱ ሳታደርጉ ቡና አጥባችሁ ወቅጣችሁ አፍልታችሁ ሳታቀርቡ ጫትን እንዳትነኩት፣ ጫት ወደ አላህ ያቃርባል፣ የዱዓ መሳሪያ ነው የሚል ቁርአንም ላይ ሐዲስም ላይ የለም፣ አይታወቅም ሲባሉ ይህ ግልጽ የሆነ በቁርአን የተጠቀሰ ሁጃ የለም። ሙተሻቢ የሆነ ነገር ነው፣ ሙብሃ የሆነ ነገር ነው፣ ግልጽ ያልሆነ ነገር ነው፣ የተፈቀደ ነገር ነው እያሉ በየቦታው ኡማውን የሚሸውዱ ሰዎች ስላሉ ነው። አላህን የማይፈሩ የሙስሊም ሼክ ነኝ ወይንም ደግሞ ቃልቻ ነኝ፣ ዓሊም ነኝ፣ ለሙስሊም ሐላፊ ነኝ፣ ለሙስሊሙ ወጣት አዋቂ ነኝ፣ ለሙስሊሙ ማህበረሰብ ተጠያቂ ነኝ የሚሉ ሰዎች በየቦታው ሙስሊሙ በጫት እንዲጀዝብ፣ ሙስሊሙ በጫት ጊዜውን እንዲያባክን፣ ገንዘቡን እንዲያባክን፣ አካሉን እንዲጨርስ፣ ጉልበቱን እንዲጨርስ፣ አላስፈላጊና ጠቃሚ ያልሆነ ሰው እንዲሆን፣ በየመንደሩ ጫት ይዞ እንዲዞር፣ በየአማኔሉ ብሎ መድኃኒት በየጊዜው እንዲወስድ የሚያደርጉ በየቦታው ቃሙት የዱዓ መሳሪያ ነው ብሎ የሚያውጁ ቃልቻ ተብዬ እስልምና ላይ ቆርጦ የሚቀጥሉ ሰዎች ስላሉ ነው። ስለዚህ ነብዩ አለይሂ ሰላቱ ወሰላም አሉ ፈመን ይተቀሹ በሃት የሚመሳሰሉ ነገሮችን የተጠነቀቀ አሉ ነብዩ አለይሂ ሰላቱ ወሰላም ፈቀድ ይስተብራ ለዲኒሂ ለዲኑም ታማኝ ሆኗል፣ ወዕርዲሂ ክብሩንም ጠብቋል አሉ። ወመን ወቃ ፊ ሹብሃት ሹብሃ በሆኑ ግልጽ ያልሆኑ ነገሮች ላይ ሂዶ የወደቀ አሉ ነብዩ አለይሂ ሰላቱ ወሰላም ወቃ ፊል ሐራም ላይ ወድቋል አሉ። ልክ እንደ እረኛ ነው እንደሚጠብቅ ሐውለል ሂማ ድንበር ላይ እንደሚጠብቅ አሉ ነብዩ አለይሂ ሰላቱ ወሰላም ዩሺኩ አያቃ ፊህ ድንበር ላይ አስጠግቶ የሚጠብቀው እረኛ የሚጠብቀው ነገር በተጠጋ ቁጥር የሰው ድንበር ላይ ሂዶ ሊገባ ይችላል አሉ ነብዩ አለይሂ ሰላቱ ወሰላም። በሱ ላይ ሊወድቅ ይችላል አሉ። አላ አዋጅ አሉ ነብዩ አለይሂ ሰላቱ ወሰላም ወይነ ለኩል መሊክን ለያንዳንዱ ንጉስ ሂማ ድንበር አለው አሉ ነብዩ አለይሂ ሰላቱ ወሰላም። የሚያስቀምጠው ድንበር በበደልም የወሰደው ድንበር ይሁን የተፈቀደለትም የራሱ ድንበር ይሁን ያደረገው ድንበር አለው አሉ ነብዩ አለይሂ ሰላቱ ወሰላም። አላ አዋጅ አሉ ነብዩ አለይሂ ሰላቱ ወሰላም ወኢነ ሂመላሂ መሐሪሙሁ የአላህ ድንበር ብሎ ማለት ደግሞ ሐራም ያደረጋቸው ነገሮች ናቸው አሉ ነብዩ አለይሂ ሰላቱ ወሰላም።
አላ አሉ ነብዩ አለይሂ ሰላቱ ወሰለም አላህም ቁርአን ላይ ወመን የተአደ ሁዱድ አላህ የአላህን ድንበር የሚያልፍ ይላል አላህ Subhanahu Wa Ta'ala ፈቀድ ዘለመ ነፍሰ በእርግጥ ነፍሱን በድሏል። አላህ ሐራም ያደረገውን ነገር ሲዳፈር አላህ ሐራም ወዳደረገው ነገር ሲቀርብ ፈቀድ ዘለመ ነፍሰ በእርግጥ ነፍሱን በድሏል። አላህ ሐራም ያደረገውን ነገር የሚዳፈር ሰው ነፍሱን በድሏል ይላል አላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰለም የአላህ ድንበር ብሎ ማለት ሐራም ያደረጋቸው ነገሮች ናቸው አሉ። አላ አዋጅ አሉ ነብዩ አለይሂ ሰላቱ ወሰለም ወኢነ ፊል ጀሰዲ ሙድጋ ሰውነት ውስጥ ቁራጭ የሆነች ስጋ አለች አሉ ነብዩ አለይሂ ሰላቱ ወሰለም ኢዛ ሰላሐት እሷ ቁራጭ የሆነችዋ ውስጥ ያለችዋ ስጋ ከተስተካከለች ሰላሐል ጀሰዱ ኩሉ ሰውነት በሙሉ ይስተካከላል አሉ ነብዩ አለይሂ ሰላቱ ወሰለም። ወኢዛ ፈሰደት ውስጥ ላይ ያለችዋ ቁራጭዋ ስጋ ከተበላሸች ፈሰደል ጀሰዱ ኩሉ ሰውነት በሙሉ ይበላሻል አሉ። አላ አዋጅ አሉ ነብዩ አለይሂ ሰላቱ ወሰለም ወሂየል ቀልብ እሷም ብሎ ማለት ቀልብ ነች አሉ ነብዩ አለይሂ ሰላቱ ወሰለም። ስለዚህ ይህ ጫት ብሎ ማለት ከአላህ Subhanahu Wa Ta'ala የሚያጣሉ ብዙ መንገዶች አሉት። ከነዛ መንገዶቹ ውስጥ ከአላህ Subhanahu Wa Ta'ala የሚያጣላው የመጀመሪያው መንገዱ ምንድነው? ለሽርክ መሳራ መሆኑ በየሼክ ቤቶች መበላቱ ሰኞ ተብሎ እጫት ቀርቦ መዘከሩ በየቦታው የዱዓ መሳራ ነው ተብሎ የሽርክ ቤቶች ላይ መበላቱ የመጀመሪያው የጫት አስከፊነትና መጥፎነት ሊናወግዘው የሚያነሳሳን የመጀመሪያው የጫት አስከፊነት ከአካሉም ከገንዘቡም ከጊዜው እንዲሁም ደግሞ አቅል ከመቀየሩም አንፃር የመጀመሪያው ሊያስጨንቀን የሚገባው ጉዳይ ምንድነው? ለሽርክ ሰበብ መሆኑ ነው። አላህ Subhanahu Wa Ta'ala አይምርም አዩሽረከ ቢሂ በሱ ላይ ሊጋራበት አጋዥ ሊያዝለት ረጂ ሊያዝለት ባላንጣ ሊያዝለት ደጋፊ ሊያዝለት ያደርሳል የሚባል ነገር ሊያዝለት አይምርም ይላል አላህ Subhanahu Wa Ta'ala። ወየግፊሩ ማ ዱነ ዛሊከ ሊመን ይሻ ሌላውን ነገር ለፈለገው ይምራል ላልፈለገው ደግሞ ተገቢ የሆነውን ቅጣት ቀጥቶ ተውሂድ አቂዳ እስካለው ድረስ ከጀሃነም ያወጣዋል። ስለዚህ የመጀመሪያ የጫት አደጋው የሚጀምረው ከየት ነው? የዱዓ መሳሪያ ነው ተብሎ የሽርክ መሳሪያ መሆኑ የመጀመሪያው የሚያስጨንቀን ይህ ጉዳይ ነው። አብሬት ብንሄድ ቦታው ላይ ያሉ 24 ሰዓት ቁጭ ብሎ ጥርሳቸውን የጨረሰ ድዳቸው የደረሰ በመቆጫ ተወቅጦላቸው ጫትን የሚበሉ ሰዎች ይህ ጫት ምንድነው ብሎ የያዙት በመጀመሪያ ደረጃ የዱዓ መሳሪያ ነው ወደ አላህ Subhanahu Wa Ta'ala ያቃርባል ብሎ መያዛቸው የመጀመሪያው አደጋ እዚህ ጋር ይጀምራል። ነብዩ አለይሂ ሰላቱ ወሰለም የሰው ልጅ አላህን መጥራት በፈለገ ሰዓት ማንንም ምንንም ሳይጨምር ቀጥታ አላህን Subhanahu Wa Ta'ala ይጠይቅ ብሏል። አላህም Subhanahu Wa Ta'ala ቁርአኑ ላይ ወይዛ ሰአለከ ኢባዲ ባሪዎቼ በጠየቁ ሰዓት አኒ ስለኔ ፈኢኒ ቀሪብ እኔ እኮ ለነሱ ቅርብ ነኝ የሚናገሩትን እሰማለሁ የሚያደርጉትን አያለሁ የምሰማ ጌታ ነኝ። አኒ ቀሪብ እኔ ቅርብ ነኝ ኡጂቡ ዳዕወተ ዳኢ የተጣሪን ጥሪም እመልሳለሁ ምላሽ እሰጣለሁ። ኢዛ ዳአኒ በጠራኝ ጊዜ ሌላ ነካል የጨመረልኝ ሳይሆን እኔን የጠራኝ ኢዛ ዳአኒ በጠራኝ ሰዓት እሺ ይለዋለሁ። ፈልየስተጂቡ ሊ ለኔ እሺ ይበሉ ወልዩእሚኑ ቢ በኔም ይመኑብኝ። ከአላህ Subhanahu Wa Ta'ala ውጭ ጠቃሚም ጎጂም የለም ለችግር ደራሽም የለም ምንም ጉዳት ማምጣት የሚችል ከአላህ ውጭ የለም ምንም ጥቅም ማምጣት የሚችል ከአላህ ውጭ የለም ብሎ እርግጠኛ የሆነ እምነት ይኖራቸው። ወልዩእሚኑ ቢ ለአለሁም ይርሹዱን ያኔ ደግሞ የተቃኑ ይሆናሉ ይላል አላህ Subhanahu Wa Ta'ala። አላህ ሌላም ቁርአን አንቀጽ ላይ አመ ዩጂቡል ሙጠራ የተቸገረን ሰው እሺ የሚለው ማን ነው? ኢዛ ዳአ በጠራው ሰዓት አላህ Subhanahu Wa Ta'ala ለተጣሪ ጥሪን ይመልሳል። ኢዛ ዳአ በጠራው ሰዓት ወይንም ደግሞ ጫት በያዘ ሰዓት አብሬቴን በጨመረ ሰዓት ቃጥባሪየን በጨመረ ሰዓት የዳንግላው ሼክ በጨመረ ሰዓት የቦረናው ሼክ በጨመረ ሰዓት ወይንም ደግሞ ጫትን በጨመረ ቡናን በጨመረ ሰዓት ማክሰኞን በጨመረ ሰዓት እስኔንን በጨመረ ሰዓት አይደለም ያለ ኢዛ ዳአኒ በጠራኝ ሰዓት ወየክሽፍ ሱእ ችግርንም ገለል የሚያደርገው ማን ነው? ወየጅአልኩም ኹለፋል አርድ የምድር ምትክ የሚያደርጋችሁ ማን ነው? ኢላሁም አላህ ከአላህ ውጭ ሌላን አካል አለንን? ቀሊለማ ተዘከሩን ትንሽም አታስተነትኑም ይላል አላህ Subhanahu Wa Ta'ala። ስለዚህ የጫት የመጀመሪያው ክፋቱ የሚያስጨንቀን ምንድነው? ለሽርክ መሳሪያ መሆኑ ነው።
አንድ ሰው ችግር በደረሰበት ሰዓት በተለይ በክፍለ ሀገር እዚህም አዲስ አበባም የተለያየ ቦታም ብንሄድ በሽርክ ውስጣቸው የተሞላ አካላቸው በጫት የተጎዳ ድዳቸው በጫት የተሞላ አይናቸው በጫት የደከመ ጥርሳቸው በጫት ያለቀ ሰዎች ጫትን ጀርባቸው ላይ ይዞ ሽርክ ቤቶች ይሄዱና ልጅም ካጡ እቺን አንድ ዞርባ ጫት ጀባብያለው ይላሉ። እዛ አካባቢ ላሉ ሽርክ ላለባቸው ሰዎች ይቺን ጫት ጀባብያለው ሲሉ እቺን ዞርባ ጀባልክ አው በልቁም ይሉታል። ከዛ ይቆማል። ከዛ በኋላ ደግሞ አንገቱን ያቀረቅራል ወደታች። ከዛ በኋላ በል ይህን ጫትን ጀባ እንዳልከው እኛ ሳሊ የሆነችዋን ምስት ጀባ ብለናል አሚን ይላል። ጀባ ብለናል ሲለው ወይንም ደግሞ ይቺን አንድ ዞርባ ጫት ጀባ ብለሃል አይደለ እኛ ጀነትን ጀባ ብለናል አሚን ይላል። በል ይቺን አንድ ዞርባ ጫት ጀባ ብለሃል አይደለ እንደው ሰፊዋን ግቢ ከነ መኪናውም ጀባ ብለናል አሚን ይላል። ወይንም ደግሞ እቺን ጫት ጀባ አልካ አይደለ በል ይቺን ጫት ጀባ በማለት ይቺን የዱዓ መሳሪያ ይዘመተ በመስጠት በላውን በሙሉ ገለል አድርገንልሃል ይባላል አሚን ይላል። አላህ Subhanahu Wa Ta'ala ጉዳትንም የማነሳው ጥቅምንም የምሰጠው ለችግርም ምደርሰው ለተጣሪም ምላሽ ምሰጠው ለተጎዳም ሰው ለጉዳቱ ምደርሰው ጉዳትንም ገለል የማደርገው በምድርም ምትክ የማደርገው ግን እኔ ነኝ ይላል አላህ Subhanahu Wa Ta'ala። በየቦታው ይቺ ጫት የዱዓ መሳሪያ ነች ይላሉ። በሁለቱ ጉንጫቸው ወጥሮ ሀታ አንዳንድ ቦታ ምን ያደርጋሉ አንድ ሰው ችግር አለብኝ ሲል በር ይዘጋሉ አፍን ያዝላሉ ባፍንጫቸው የጫት ቅጠል እፍ በል ይያሉ እፍ ብሎ በል ችግርህን እንደዚህ እፍ ብለን አውጥተናል ይያሉ በአላህ ላይ ያጋራሉ። አልፎ ተርፎ ደግሞ ያኘኩትን የበሉትን የጫት ቅጠል አልወልድ ላለች ሴት በውሃ በጥብጦ ያጠጣሉ። እንዲሁም ደግሞ አልወልድ ያለ ወንድ ላይ በጥብጦ ያጠጣሉ አፉ ላይ ይተፋሉ እፍ ይላሉ። የማያደርጉት ሸርና ክፉ ነገር የለም። ጫት እኮ የዝሙት መሳሪያ የሽርክ መሳሪያ የሌብነት መሳሪያ የዱርዮች መሳሪያ የሺሻ መሳሪያ የመጠጥ መሳሪያ የባለጌዎች መሳሪያ አላህና ነብዩና ላይ ሰላቱ ሰላም የማያውቁ ሰዎች መሳሪያ ቁርአንና ሐዲስን የማይረዱ ሰዎች መሳሪያ ጊዜያቸውን ለቁርአን ያልሰጡ ሰዎች መሳሪያ ጊዜያቸውን ለኢባዳ ያልሰጡ ሰዎች መሳሪያ ኢባዳማ የአላህ ባሪያዎች ሌት ተቀን ይለፋሉ። እነዛም አላህን በትክክል የሚፈሩ ሰዎች ጌታችን ወይ ከጀሃነም እሳትም ጠብቀን ክፉ ከሆነ ነገር ሁሉ ጠብቀን ይያሉ ወደ አላህ እሪ ይላል። ሌሊቱን እየሰገዱ ቀንን እየጾሙ መዘከር ባለባቸው ሰዓት እየዘከሩ መቅራት ባለባቸው ሰዓት እየቀሩ ማስቀራት ባለባቸው ሰዓት እያስቀሩ ዳዕዋ ማድረግ ባለባቸው ሰዓት ዳዕዋ ያደረጉ ግን የሸይጣን ወዳጆች የሸይጣን ወልዮች የሽርክ አራጋቢዎች ሽርክን የሚያንሰራፉ ሰዎች ቃልቻንን ይያሉ የሱፊ ቃልቾች የሱፊ ሼኾች በየቦታው ሰው ጫት እንዲቀጠቅጥ ጫት እንዲበላ ጥርሱን እንዲጨርስ አይኑ እንዲጠፋ ቁርአን ሐዲስን እንዳይማር ዱንያም ላይ ጎበዝ እንዳይሆን አኺራውን ጉዳይ ላይ እንዳይጠነቀቅና እንዳይሰራ በየቦታው ሐሙስ ነው ሮብ ነው እስነይን ነው ማክሰኞ ነው ሰኞ ነው ሮብ ነው ሰይድና ከድር ናቸው ሰይድና አብዱል ቃድር ጂላኒ ናቸው ሰይድና አሪፊ ናቸው ያናጅናው ሼኽ ናቸው ያልከሲየ ሼኽ ናቸው የቃጥባሪ ሼኽ ናቸው ማክሰኞ ነው ጁማ ነው በጁማ አትረስ በማክሰኞ አትረስ መሬት ትደርቃለች እግር ይታረሳል አገር ለቀት ይሄዳል እያሉ የሰው ልጆችን በየመንደሩ ጫት ይዞ አብዶ እንዲዞሩ ያደርጋሉ። አላሁል ሙስታን ከእንደዚህ አይነት ሸረኞች ሰዎች አላህ Subhanahu Wa Ta'ala ኡማውንም እንዲጠብቀው አላህን Subhanahu Wa Ta'ala እንማጸናለን። ይህ የመጀመሪያው የጫት ሸርና ተንኮሉ በአላህ ላይ ለማጋራት ምክንያት መሆኑ ነው። ሁለተኛው ደግሞ የገንዘብ ጉዳት አላህ Subhanahu Wa Ta'ala ወላ ትስርፉ ይያለ እንዳታባክን ይያለ ነው። ገንዘብህን እንዳትጨርስ ባልሆነ ነገር እንዳታባክን ይያለ ነው አላህ Subhanahu Wa Ta'ala። የመጀመሪያው ወንጀሉ ምንድነው? የጫት ወደ ሽርክ ማዳረሻ መሆኑ በየቦታው ሼኽ ነኝ ይያሉ ኡንቃዮቹ መነገዳቸው በጫት ላይ በየቦታው የእስላም ሼኽ ነኝ ይያሉ ሰው ጫት እየበላ እነሱ ጋር አንገቱን አቀርቅሮ አንገቱን ደፍቶ ለነሱ ሱጁድ እየወረደ የነሱን እጅ እየሳመ በነሱ አቤት ይያለ እነሱ ያሹትና እነሱ የነኩት ጫት ሀጃ ያወጣል ይያለ ለነሱ እግሩ ስር እንዲወድቅ ማድረጋቸው የመጀመሪያው የሽርክ መሳሪያ መሆኑ አደገኛ ነገሩ ይህ ነው። ቀጥሎ ደግሞ የገንዘብ ብክነት አላህ Subhanahu Wa Ta'ala ወላ ትስሪፉ ይያለ እንዳታባክኑ ገንዘባችሁን ባላስፈላጊ ነገር እንዳታወጡ መብላት ያለብን ከበላ መጠጣት ያለብን ከጠጣክ መልበስ ያለብን ከለበስክ ማድረግ ያለብን ካደረክ አላስፈላጊ በሆነ ነገር ላይ ገንዘባችሁን እንዳታወጡ ወላ ትስሪፉ ይያለ ነው አላህ Subhanahu Wa Ta'ala። ኢነሁ ላ ዩሂቡል ሙስሪፊን አላህ Subhanahu Wa Ta'ala አባካኞችን አይወድምና ገንዘባቸውን ያለ አስፈላጊ ቦታ የሚጥሉ ድንበር የሚያልፉ በገንዘባቸው ጊዜያቸውን የሚያባክኑ ሰዎች አላህ የሰጣቸው ኒዕማ ባልሆነ ቦታ የሚያውሉ ሰዎች አላህ Subhanahu Wa Ta'ala አይወዳቸውም ይያለ ነው። ዘመድ አዝማድ እየተራበ የ5 ብር ሽሮ ወይንም ደግሞ የ10 ብር ዱቄት የ100 ብር ዱቄት አጥቶ በየቦታው ሚንከራተቱ ሰዎች ይያሉ የሙስሊም ባለ ሀብት ነኝ የሚሉ የዱዓ ሰው ነኝ የሚሉ አላህ ገንዘብ ሰጥቷቸው በጫት የፈተናቸው ሰዎች አሉ። በየቀኑ 1000 ብር ያወጡ
በየቀኑ 3000 ብር፣ በየቀኑ 2000 ብር፣ በየቀኑ 4000 ብር፣ በየቀኑ 5000 ብር አልፎ ተርፎ 100000 ብር የሚያወጡ የሙስሊም ባለሀብቶች አሉ። አማም አላህ ትጠየቁበታላችሁ በዚህ ገንዘብ። ጫት የዱዓ መሳሪያ አይደለም፣ የሸይጣን መሳሪያ ነው፣ የዝሙት መሳሪያ ነው፣ የሽርክ መሳሪያ ነው፣ የሌብነት መሳሪያ ነው፣ የሺሻ መሳሪያ ነው፣ የመጠጥ መሳሪያ ነው፣ የዱሪዎች መሳሪያ ነው። ከወንዶች አልፎ ተርፎ ሴቶች እየበሉት ነው። ግሩፕ ፈጥሮ ጫት እየበሉ እያኘኩ ልጆቻቸውን በተርቢያ አደጉ። ተማሩ አልተማሩ፣ ቀሩ አልቀሩ፣ ቤት ገቡ ወጡ አልወጡ፣ ማንን ጨበጥከ ማንን ጨበጥሽ፣ ምን በላ ምን ጠጣሽ፣ የት ነበርክ የት ነበርሽ አይሉ በየሰው ቤቱ ግሩፕ ፈጥሮ የሙስሊም ሴቶችም ከወንዶች አልፎ ተርፎ ዱዓ ነው እያሉ ጫት ይዞ በመኪናቸው ይዞራሉ። አላሁል ሙስተዓን። የዱዓ መሳሪያ አይደለም፣ የዱሪዎች መሳሪያ ነው ጫት። ነብዩም አለይሂ ሰላቱ ወሰላም አያቆትም፣ ሐዲታቸው ላይ አላስተላለፉም። ሰሃቦችም አያቆትም። እነ አይሻ እነ አቡበከር እነ ዑስማን እነ አሊ እነ ሐምዛ ትላልቅ የሆኑ ሰሃቦችም አያቆትም ጫት። እንዲህ አይነት ነገር እነሱ ዘንድም አልቀረበም። ከእንዲህ አይነት ነገር ከወደቀና ከተዋረደ አስጠሊ ከሆነ ነገር አስጠያፊ ከሆነ ነገር ዱሪዎች የሚታወቁበት ሙጅሪሞች የሚታወቁበት ነገር ደግሞ እነሱ ዘንድ አልቀረበም። ስለዚህ በዚህ ገንዘብ ማባከናችን አማም አላህ እንጠየቅበታለን። ነብዩ አለይሂ ሰላቱ ወሰላም የቂያማ ቀን ሳይጠየቅ የሰው ልጅ አያልፍበትም ካሉት አንደኛው ገንዘቡን ከየት ነው ያመጣው በምንድነው ያወጣው ተብሎ ሂሳብ ሳያደርግ አላህ ዘንድ እግሩን ንቅንቅ ያደርጋትን ብሎ ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ገንዘብን እንደፈለገ የምታባክን ከሆነ ሰዎችን ገዝተህ ደግሞ በገንዘብህ ሐታ አንዳንድ አባቶች አንዳንድ እናቶች ዶክተር ጋር ሲሄዱ ታሞ ሐኪም ቤት ሲሄዱ ጫት ከመብላታቸው በጫት ከመጎዳታቸው አካላቸው ከመድከሙ ሰውነታቸው ከመጎታታቸው የተነሳ ዶክተር ጋር ሄዶ ጫት ይቅማሉ። አዎ በሉ ካሁን በኋላ ጫት ማቆም አለበት፣ ጫት ካላቆሙ ለህይወቶት አዝጊ ነው ሲባሉ ከዛ በኋላ ለራሳቸው ከተከለከሉ ሌላን ሰው እየጠሩ ዱዓ ነው እያሉ ጫት እያስቀጠቀጡ ድቤ እያስቀጠቀጡ መንዙማ እያስባሉ ሰውንም የሚያበላሹና በሰውም ህይወት የሚቀልዱ ሰዎች አሉ። እነዚህ ሰዎች አማም አላህ ይጠየቃሉ። ሌላኛው ደግሞ ሶስተኛው ጊዜ ነው። ነብዩ አለይሂ ሰላቱ ወሰላም የቂያማ ቀን እንደዚሁ የሰው ልጅ ከሚጠየቅባቸው ነገሮች አንደኛው አን ዑምሪሂ ፊማ አፍና ዑምሩን ጊዜውን በምን እንደጨረሰው አላህ ዘንድ ሂሳብ ይደረጋል አሉ ነብዩ አለይሂ ሰላቱ ወሰላም። ከጧት እስከ ማታ ዱዓ ነው ይያልክ ሀድራ ነው ይያልክ ሐታ አዛኑን ካን በየክፍለ ሀገሩ ስንሄድ ሀድራ ነው ብሎ ጫት ሲበሉ ሲያኝኩ በርዝጉ ማብራት አጥፉ ብሎ በጫት ሲጨፍሩና ሲንደላቀቁ በጫት እንደፈለጉ ሲሆኑ የ30 ደርሶን ካን ሙአዚን ደፍሮ አዛን አይልም። ለምን? ሼኾቹ ካልፈቀዱለት፣ የዱዓው የመድረኩ መሪ ካልፈቀደለት፣ ወይንም ደግሞ በድምጹ የሚን ድምጽ አሰምቶ በልሂድ አዛን በል እስካልተባለ ድረስ ዙሁር አልፎ አስር አልፎ መግሪብ አልፎ ኢሻ ቢገባውን ካን የጫት ያ ሙሪዱ በጫት የነሸጠው በጫት ያበደው በጫት ጨርቁን የጣለው በጫት ራሱን የማያቀው በጫት አላህን የተጣላው በጫት የነብዩን አለይሂ ሰላቱ ሰላም መንገድ ለቆ የወጣው በጫት የሰሃቦችን መንገድ ለቆ የወጣው ሙሪድ እስካልፈቀደለት ድረስ በየክፍለ ሀገሩ በየቀብር የሚመለክበት ቦታ አብሬትን ብንሄድ ቃጥባሬን ብንሄድ አልከሶም ብንሄድ ሶርጋንም ብንሄድ ወደ ዳንግላው ሼክም ብንሄድ ወደ ተለያየ ቦታ ብንሄድ የመድረኩ መሪ የጫት መሪ የዱዓ መሪ ተብሎ የተቀመጡ ሰውዬ ለሙአዚን ካልፈቀዱለት ድረስ ወጥቶ ራሱ አዛን አይልም። አላሁል ሙስተዓን። እንዲህ አይነት ነገር በእስልምና የለም። ነብዩ አለይሂ ሰላቱ ወሰላም ያነገሩን ያላብራሩልን ሰሃቦች ያነገሩን ነገር የለም እና ጫት እንራቅ። አላህ Subhanahu Wa Ta'ala በጊዜያችንም የቂያማ ቀን ይጠይቀናል። እንዲሁም ደግሞ አልፎ ተርፎ ደግሞ በአካላችን እንጠየቃለን። ዛሬ የሰው ልጅ የዱዓ መሳሪያ ነው እያለ ጫት ይበላል። ሐታ ነብዩ አለይሂ ሰላቱ ወሰላም ዝናብ በሆነበት ሰዓት የሰው ልጆች ከመስጊድ ጥሪ ተደርጎላቸው ዝናብ ከሆነ ያ ዋጅቡ እንደሚወርድላቸው ተናግሯሉ ነብዩ አለይሂ ሰላቱ ወሰላም። ለምን? የሰው ልጅ አካል ላይ ጉዳት እንዳይደርስ ተናግሯሉ የአላህ መልእክተኛ። እንዲሁም ደግሞ ዑዝር ካለው ወደ መስጊድ በመሄዱ የሚደርስበት ነገር ካለ ወደ መስጊድ እንዳይሄድ የሚያደርገው ምክንያት ካለው ነብዩ አለይሂ ሰላቱ ወሰላም ግዴታ የሆነውን ሰላተል ጀማዓን ካን ፈቅዷል። እነዚህ ሰዎች ግን ጫት የዱዓ መሳሪያ ነው እያሉ ጥርሳቸውን ይጨርስባቸዋል። ምናልባት አንዳንድ አባቶች ጭርሶትን በጫት ለምንድን ነው የሚጨርሱት አባባ አላህን አይፈሩም ወይ ተብሎ ሲጠየቁ ጫቱ አይደለም ከጫቱ ጋር የቃምኩበት ሱካር ምች ብሎኝ ነው ጥርሴ ያለቀው፣ ወይንም ደግሞ ጫት እየቃምኩኝ በር ከፍቼ ወጥቼ ነው ምች የመታኝ ጫቱ አይደለም ጥርሴን እንደዚህ የቆረጠብኝ የሚሉ አባቶች አሉ። ማከውኒ ጫቱም ሆነ ሱካሩም ሆነ ከትኩሳቱም ሙቀትም ይምታውት ምችም ይምታውት አማም አላህ ይህንን ጥርሶትን በማባከኖትና ጥርሶትን አካሎትን በማግደሎት የቂያማ ቀን ይጠየቁበታል እንዳይጠራጠሩ። እንዲሁም ደግሞ በጫት መብላት የተነሳ ጫት ከመጠን በላይ ከማኘካቸውና ከመብላታቸው የተነሳ ጮጋራቸው ከአገልግሎት ውጭ የሚሆናል፣ ስሜት አልባ የሚሆኑ ሰዎች አሉ፣ አይናቸው የሚጠፋ ሰዎች አሉ። ስለዚህ በዚህ ሁሉ
አማም አላህ ትጠየቅበታለሽ። በተለይ ሴቶች አስጠሊ የሆነ ነገር ላይ የወደቁ ከሺሻ ጋር የሚያንበቆብቁ በየመንደሩ ጫት የዱዓ መሳሪያ ነው ይያሉ ሺሻን ጨምብሮ የሚያንበቆብቁ በየቤቱ ቴሌቪዥን ከፍቶ የቃና ፊልም ከፍቶ ሙዚቃዎችና መንዙማዎችን ከፍቶ ጫት የዱዓ መሳሪያ ነው ይያሉ ሴቶች አታ ድምጻቸውን ከፍ ያደርጉ በግሩፕ አሜን 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 ይያሉ ጎረቤት ሀገር ገንዘብን ጊዜያቸውን የሚያባክኑ እናቶቻችን አሉ። አላህን ልትፈሩ ይገባል። አማም አላህ ትጠየቁበታላችሁ። እነ አይሻ እነ ኸዲጃ እነ ፋጡማ ረዲየላሁ ተዓላ አንሁማ እንደዚህ አይነት ሰው አልነበሩም። ድምጻቸውን ከፍ አድርጎ አያወሩም ነበር። ተሰብስበውም ዱዓ ነው ይያሉ አይዞሩም ነበር። በየመንደሩ ድንበርም አያልፉም ነበር። ይዘክሩ ነበር፣ ይቀሩ ነበር፣ ያስቀሩ ነበር፣ ዳዕዋ ያደርጉ ነበር። ሙስሊም ሴቶችን ወደ ኸይር ያመላክቱ ነበር። ማድረግ ያለባቸውን አስተዋጽኦ ያደርጉ ነበር። ስለዚህ አላህን ልትፈሩ ይገባችኋል። የሙስሊም እናቶችና የሙስሊም ሴቶች በየመንደሩ ጫት ይዛችሁ የምትዞሩ ባሎች፣ አንዳንድ ሸሪዓን የማያውቁ ጋጠወጥ የሆኑ ባሎች፣ የገንዘብን ሐቅ የማይረዱ የገንዘብን ሐቅ የማያውቁ እስልምናን በጥልቅ የማያውቁ ወንዶች ለሴቶቻቸው መኪናን እየሰጡ ጉርብ ፈጥሮ በየቦታው ጫት ይዞ እንዲዞሩ ጠዋት ወጥቶ ጫት እየበሉ አምሽቶ ባታ ባል ሲገባ ሴትም አብራ የምትገባ ሴት አለች። አላህን ልትፈሩ ይገባል። ልትመለሱ ይገባል። አማም አላህ ትጠየቁበታላችሁ። ጫት የሙስሊም አይደለም። ጫት የዱዓ መሳሪያ አይደለም። የሸይጣን መሳሪያ፣ የዝሙት መሳሪያ፣ የእብደት መሳሪያ። አማኔል የሞሉ ሰዎች እኮ ጫት የሚያኙኩ ሰዎች ናቸው። በየመርካቶ በየአብዶ በረንዳው በየጫት በረንዳው ምናያቸው እኮ በአፋቸው በጎን ጫት እያፈሰሱ ጫት ተሸክሞ የሚሄዱ እብዶችን ነው የምናውቀው። የእብዶች መሳሪያ ነው፣ የሙእሚኖች መሳሪያ አይደለም። ስለዚህ በዚህ አካል ማግደል አማም አላህ ሱብሓነሁ ወተዓላ እያንዳንዱ ሰው ይጠየቅበታል። ሌላኛውስ አቅል መቀየሩ። ጫት አቅል መቀየሩ። ጫት ከመቃሙ በፊት አንድ ሰው ዝምተኛ ከሆነ ጫት ሲቅም ተናጋሪ ይሆናል። ይህም አቅልን ቀይሯል። እንዳትጠራጠር። ዛሬ ብታላግጥ፣ ዛሬ ብታሾፍ፣ ዛሬ አነሽጦኝ ለዱዓ ነው፣ ለኢባዳ ነው፣ ለሰላት ነው፣ ለዚክር ነው፣ ቁርአን ልቀራ ነው፣ ለይል ልቆም ነው ብለህ ብታላግጥ አማም አላህ ትጠየቅበታል። ነብዩ አለይሂ ሰላቱ ወሰላም ኸምር ብሎ ማለት ማኻመረል አቅላል ኸምር የሚባለው አእምሮን የቀየረ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ጭንቅላትን የቀየረ ከነበርከበት ወደ ሌላ ያሸጋገረህ ነው ኸምር የሚባለው። ስለዚህ ጫት የሚቅም ሰው መጀመሪያ ዝምተኛ ከሆነ በኋላ ተናጋሪ ይሆናል። ተናጋሪ ከሆነ ደግሞ ጫት ሲበላ ዝምተኛ ይሆናል። እንዲሁም ደግሞ ገንዘብ የማይሰጥ ከሆነ ሲቅም ገንዘብ ይሰጣል። ሐታ ተሳስቶ እንኳን ቼክ ፈርመው የሚሰጡ ሰዎች አሉ። የሙስሊም ነጋዴዎች፣ የሙስሊም አባቶች ሀድራ ላይ በገቡበት ሰዓት ወይንም ደግሞ ይህ ሰው የገንዘብ አይሰጥም ጫት በሚቅምበት ሰዓት ሂድና ቼክ አስፈርመው የሚባሉ አባቶቻችን አሉ። ራሳቸውን ሚስቱ ሽንት የቱ ጋር መሽናት እንደሚጠፋባቸው አባቶች አሉ። ምን መናገር እንዳለባቸው የሚጠፋባቸው አባቶች አሉ። ጫት አቅላቸውን ሙሉ በሙሉ የሚቀይራቸው፣ አካላቸው ያጎደለ፣ ሁኔታቸውን ያበላሸ፣ ትዳራቸውን የበተነ፣ ከሰው ጋር የተጣሉ፣ ከሰው ጋር የማይግባቡ አባቶቻችን አሉ። ጫት ሲበሉ መንገድ መሄድ ማይወድ ከሆነ ደግሞ ከቃሙ በኋላ ሂድ ይለዋል። ሐታ እኮ አልፎ ተርፎ ምናልባት እኛ ዳዕዋ ስናደርግላችሁ እኛ እንደዚህ አይነት ምክር ስንመክራችሁ ዋሃቢዮች ናቸው፣ አክራሪዎች ናቸው፣ ወጣሪዎች ናቸው፣ ገታሪዎች ናቸው ልትሉ ትችላላችሁ። ወንድ የሆነ ሰው እስኪ አሁን ጫት እየቃመ መኪና ይንዳ አደንዛዥ እጽ ነው ተብሎ መንግስት አንቀጽ አስቀምጦለት ትራፊክ እየቀጣህ ነው፣ እሱንም ዋሃቢይ ነው ልትለው ነው? ኤርፖርት ጫት ይዘህ ብትገኝ 6 ወር ትታሰራለህ፣ እነሱንም ዋሃቢይ ልትላቸው ነው? ቻይና ጫት ይዘህ ብትገኝ 6 ዓመት እስር ቤት ትገባለህ፣ የቻይናውንም መንግስት ዋሃቢይ ነው ልትለው ነው? ዱባይ ጫት ይዘህ ብትገኝ እስር ቤት ትወረወራለህ፣ የዱባይኑ መንግስት ዋሃቢይ ነው ልትለው ነው? ሳውዲ ጫት ይዘህ ብትገኝ የሸሪያ ሁክም ይቆምብሃል፣ እነሱንም ዋሃቢዮች ልትላቸው ነው? አልፎ ተርፎ እኮ ቀበሌ ጫት እየበላህ አትገባም። አላህን ሱብሓነሁ ወተዓላ ፍራው፣ አታላግጥ፣ በጊዜ አታሹፍ፣ በገንዘብ አታሹፍ፣ በህይወት አትቀልድ። ማንንም አትጠቅም፣ ማንንም አትጎዳውም። ነፍስህን ነው የምትጠቅመው፣ ነፍስህን ነው የምትጎዳው፣ ዘርህን ነው የምታበላሸው፣ አካልህን ነው የምታጎድለው። ቀበሌ ጫት እየበላህ አትገባም። ዛሬ እኮ አንዳንድ ሰዎች ጫት እየበሉ ዱዓ ነው ብሎ እየጨፈሩ እየቃሙ ይቆዩና አዛን ሲባል ጫቱን መጥፋት የዱዓ ጫት ስለሆነ ብሎ መጥፋት አሳዝኗቸው በአንድ በኩል ጉንጫቸው ጠቅልሎት ሰላት የሚሰግዱ ሰዎች አሉ፣ ሙሪዶች አሉ። ነብዩ አለይሂ ሰላቱ ወሰላም ግን ወደ ኢባዳ ሲሄዱ ቴምርም ቢበሉ ምግብም ቢበሉ መፋቃን ይጠቀሙ ነበር ይላል ሐዲስ። ስለዚህ አላህን ሱብሓነሁ ወተዓላ ልትፈሩት ይገባል። የኛ ሀገር ሼኾች ወይንም ደግሞ እኛ ሀገር ሼኽ ነው ተብሎ የተቀመጡ ትላልቅ ካባ የለበሱ እድሜያቸውን በጫት በሱስ ያሳለፉ ሰዎች፣ የሱፊይ ሼኾች፣ የሱፊይ ኡስታዞች በየመንደሩ ለነፍሳቸው ያደሩ፣ ለነፍሳቸው የሚከራከሩ፣ እስልምናን የማያውቁ፣ ቁርአን ሐዲስ የማያውቁ፣ ፍቅህን እንኳን በስነ ስርዓት የነ ኢማሙ ሻፊ የነ ኢማሙ ማሊክ የነ ኢማሙ አህመድን ፍቅህ በስነ ስርዓት የማያውቁ አባቶች ሊሸውዷችሁ አይገባም። እነሱ ሹባ ያለው ነገር ነው፣ ይፈቀዳል፣ የዱዓ መሳሪያ ነው፣ አሁን ነው ቀየረው እንጂ ድሮ እኮ እስቲንጃ ተደርጎ ውዱ ተደርጎ ወተት ቀርቦ ድምጽ ዝቅ ተደርጎ ነበር የሚቃመው። ድሮ እኮ አባቶቻችን ዘንድ ባንድ ዞርባ ጫት
የመጣው በላይ ይመለስ ነበር የመጣው ሙሲባ ይመለስ ነበር በአንድ ዞር ባጫት ዛሬ ግን ሴቱም ስለቃሙ ወጣቱም ስለቃሙ ከእስልምና ውጭ ያለ አካሎችም ስለቃሙት ዱዓ ተቀባይነት አጣ የሚሉ የሚያላግጦች አባቶች አሉ ለሼኽማ ሼኽ ሳሌህ አልፈውዛን ተጠይቆ ምንድነው ያሉት እስኪ ስሙት እናቴ ሱካር አለባት ጫት ስቅም ሱካሩ ዝቅ ይልኛል አምጣልኝ ትለኛለች ወንጀል ውስጥ ገባበታለሁ ወይ ብሎ ስጠይቃቸው ምንድነው ያሉት በል እንደውም ለናት ጫት በማቅረብ ትጠየቅበታል ጫት حرام ነው ብሎ በግልጽ ተናገሩ እንዲሁም ደግሞ ሼኽ ሳሌህ አልፈውዛን በሌላም ምን ተብሎ ተጠየቁ የጫት ሁክም እንዴት ነው ተብሎ ሲጠየቁ ጫት ሁክም حرام ነው ብሎ ተናግሯል ትልቁ ሼኽ ሳሌህ አልፈውዛን ምናልባት ከሼኽ መጥቀስ ካስፈለገ ሼኽ ሳሌህ አልፈውዛን حرام ነው ጫት حرام በመሆኑ ሼኽ ኢብኑ ባዝ ሁክም ሰጥቶበታል ሌሎችም ሼኾች ጫት حرام መሆኑ ቁጭ አድርጎ አስቀምጦታል መጥፎ የሆነች ቅጠል ነች የሰው ልጆችን አካል የምታጎድል ገንዘብ የምትጨርስ ጊዜያቸውን የምታባክን ከኢባዳ የምታርቅ ወይንም ደግሞ መጀመሪያ ጤነኛ የሆነ ሰው ከሆነ ጫት ሲበላ የሚነሽጥ ስለዚህ ይህ ጫት حرام ነው ብሎ ትልቁ ሼኽ ሳሌህ አልፈውዛን حرام ነው ብሎ አስቀምጦታል እንዲሁም ደግሞ ሼኽ ሙቅብል ሲጠየቁ ምንድነው የሚሉት በጫት ዙሪያ ምን ይላሉ ምን ይመክሩናል ተብሎ ሲጠየቁ ይቺ ቅጠል መጥፎ የሆነች ቅጠል ነች አሉ ተመልከት መጥፎ የሆነች ቅጠል ነች የየመንና የኢትዮጵያ ህዝብ የተፈተነባት የሆነች መጥፎ የሆነች ቅጠል ነች ሙስሊም የሆኑ አባቶች ሙስሊም የሆኑ ወንዶች ወጣቶችን እመክራለሁ ከዚች መጥፎ ቅጠል እንዲወጡ አላህን እንዲፈሩና ከዚህ ነገር እንዲርቁ ይላሉ ሼኽ ኢብኑ ባዝም እንደዚሁ ተጠይቆ አብዛኛው ዑለማ ፈትዋ ሰጥቶበታል ተጠንቷል ሳውዲ ባይኖርም የመን ውስጥ የነበሩ ሼኾች ስለ ጫት ተጠይቆ ያለው ነገር እንዴት እንደሚሆኑ ጫት ከመብላታቸው በፊት ጫት ሲበሉ በኢባዳቸው እንደሚዘናጉ ለኢባዳ ነሻጣ ነው ብሎ ጫትን እንደሚበሉ ጫትን በልቶ ሲጨርሱ ደግሞ ስሜታቸው ሁሉ ዜሮ እንደሚሆን ጫትን ሲቂሙ ሰማይን የጨበጡ እንደሚመስላቸው ካልቃሙ ደግሞ ምድሩ የሚጠባቸው እንዲህ አይነት ባህሪ ያለው ነው ተብሎ ሲጠየቁ ይህ በግልጽ حرام ነው ብሎ ዑለማው ሱና ዑለማው ረባኒን አስቀምጦበታል ለሼኽ ከሆነማ ስለዚህ አላህን ለምፈራ ይገባል ዛሬ እኮ ጫት መስጊድ ውስጥ ባይወገዝም ወይንም ደግሞ የሙስሊም ሚዲያ ላይ ጫት በግልጽ ባይነገርም የሙስሊም ዳኢነን የሙስሊም ሼኽ ነን የሚባሉ ሰዎች ሙስሊሙ ማህበረሰብ በጫት ተዘፍቆ ህይወቱን ቢያበላሽም ከኢባዳ ቢዘናጋም ከውቀት ቢዘናጋም ገንዘቡን ቢያባክንም በአኺራ በዱንያ ጉዳይ ወደ ኋላ ቢገባ የሙስሊም ሼኽ ነኝ ባዮች በግልጽ ባይነግሩትም ሚዲያው እየነገረው ነው በየሬዲዮን ስትከታተል ጫት ኩፉ እንደሆነ ገንዘብ አባካኝ እንደሆነ hatta አልፎ ተርፎ በእሳት ማቃጠል ጀምሯል በመንግስት ደረጃ ሱቆችን ማሸግ ጀምሯል ስለዚህ አላህን ልንፈራው ይገባል የሙስሊም ዳዒ ነኝ የምንል ሰዎች የሙስሊም ሼኽ ነኝ የምንል ሰዎች አማም አላህ ከመጠየቃችን በፊት ለኡማው ግልጽ አልቀን እንንገረው አባት እናቶቻችን የሚቂሙ ከሆነ እንንገራቸው እንዳይቂሙ ከጫት እንድርቁ ጫት አስከፊ ነገር ነው حرام የሆነ ነገር ነው ዛሬ ቢያለባብሱም ሰውየው በራሱ መጨረሻ ህይወት ሲጠበውና ወገን ሲጠፋው አካሉ ሲጎድልበት ገንዘብ ሲያጣ ይህ ጫት ሁሉ ነገሬን አባከነብኝ ትዳሬን በተነብኝ የሚሉ ሰዎች በሷሉ ባሁኑ ሰዓት ስለዚህ አላህን ለምፈራ ይገባል ከጫት ሱስ ልንወጣ ይገባል ቤታችንም ውስጥ መቃም የለበትም የቤት ኃላፊዎች በቤታችን ሲቃም ልጆቻችን ሲቆሙ ሙስታችን ወጣ ስትቅም ግሩፕ ተፈጥሮ በቤታችን ሲቃም አማም አላህ እንጠይቅበታለን ዛሬ ጫት ተሰብስቦ በመቃማቸው ወንዶችና ሴቶች ተቀላቅሎ በመቃማቸው ወደ ዙሙት እየገቡ ነው ወደ አላስፈላጊ የሆነ ነገር ወደ حرام እየገቡ ነው ወደ አላስፈላጊ የሆኑ ጉዳዮች ሁሉ እየገቡ ነው ቤታችን ውስጥ መቃም የለበትም ደዩስ መሆን የለብንም አሁን ደግሞ ጭራሽ የሚያግራሩ ሰዎች በየቦታው መብዛታቸው ኡማው እንዲዘናጋ ተደርጓል ሁሉ ነገር ኺላፍ አለው እየተባለ ሙስሊሙ ኡማ እንዳይነቃ በየጊዜው ሸር እየተሰይረበት ነው እና ጫት ከሚባለው መርዝ ልንርቅ ይገባል ጫትና እስልምና በምንም አይገናኙም ጫት ብሎ ማለት የተረገመች የሆነች ቅጠል ነች ልክ ሻኢር እንዳለው ማለት ነው ጫት ብሎ ማለት አረንጓዴ የሆነ ሐሺሽ ነው ተጠንቀቁት ይላል ማንኛውም ሰው ቢበላው እንስሳ ነውና ተጠንቀቁት ይላል ስለዚህ አላህ Subhanahu Wa Ta'ala ልንፈራው ይገባል ጫትና እስልምና በምንም አይገናኝም hatta ጫትና እስልምና ይቀርና ጫትና መንግስት እየተገናኙ አይደለም በየዓለሙ መንግስታቶች በጫት ላይ ያወጁት እወጃ ጫትና እኛ አንግባባም ብሎ ነው ያወጁት ዓለም ላይ ያሉ መሪዎች ጫትና እኛ በምንም አንገናኝም ጫት ሐሺሽ ነው ብሎ የቅጣት መስፈርት አንቀጽ ከፍቶ አስቀምጦለታል እስልምና ደግሞ እንደዚህ አይነት አስጠል የሆነ ነገርን ከምንም በላይ ከማንም በፊት ቀድሞ ያስጠነቅቃልና እንኳን ጫት ይቀርና ምግብን ከመጠን በላይ መብላት ተከልክለናል ነብዩ አለይሂ ሰላቱ ወሰለም ሆዳችሁ ለሶስት ነገር አርጉት አሉ ለአየር ለውሃ ለምግብ አርጉት አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ይህንን ነገር አውቀን ከጫት ልንርቅ ይገባናል በጫት መጀዘብ የለብንም
በጫት ማበድ የለብንም ለጫት ሱሰኛ መሆን የለብንም ገንዘባችንን በጫት መጨረስ የለብንም ጊዜያችንን በጫት መጨረስ የለብንም የጫት ዘጋፊዎችን መሆን የለብንም አላህን Subhanahu Wa Ta'ala ለንፈራው ይገባል ሙስሊሙን ወጣት ገድሎብናል በየቦታው አብዶ እንዱ አማኒል እንዲገቡ ጫት ተሸክሞ እንዲሄዱ ድንጋይ ተሸክሞ እንዲሄዱ በየመንደሩ እንዲከባለሉ አድርጎብናል አባቶቻችን ጥርሳቸው ጨርሶብናል አይናቸውን አጥፍቶብናል ቤት ተሰባብሮ እንዲቀመጡ አድርጎብናል ገንዘባቸው እንዲጨርሱ አድርጎብናል ትዳራቸው እንዲበትኑ አድርጎብናል ብዙ ሙሲባ ይዞ ነው የመጣው ይህ ጫት ልንርቀውና ሰዎች እንዲርቁትም ልናስጠነቅቅ ግድ ይለናል ስለዚህ ጫትና እስልምና በምንም አይገናኙም ጉዳቱ የከፋ ነው ይሄን ያህል ከጠቀስ በዚሁ እናቆማለን جعلني الله واياكم من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته